ታሪካችን የሚጀምረው ሁያንግ ከአሜሪካ ወደ ኮሪያ በመመለስ ላይ ያለ ሲሆን አጎቱ ቤኮክ በኮሪያ እንዲቆይና እንዳይመለስ ቢመክረውም ሁያንግ ግን በኮሪያ ስራውን ጨርሶ እንደገና ወደ አሜሪካ ለመመለስ እንደጓጓ ይነግረዋል። በዚህ መሃል ሊዩ በጓደኛዋ አስገዳጅነት ወደ አንድ የፍቅር ቀጠሮ እየሄደች ስለነበር ወደ ሬስቶራንቱ እንደገባች በስህተት ሁያንግ ጠረጴዛ ላይ ትቀመጣለች። ሁያንግ ገና እንዳያት የሁለተኛ ደረጃ ትምህርት ቤት ጓደኛው እንደሆነች ስላወቀ ወደ እሷ በመቅረብ አንድ ነገር ከመናገሩ በፊት ጓደኛዋ በመምጣቷ የተሳሳተ ወንበር ላይ እንዳለች በመገንዘብ ለተፈጠረው ስህተት ይቅርታ ጠይቃ ትሄዳለች። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ አትርሱ። የሁያንግ ጓደኛ ትኩረቱን ሊዩ ላይ ማድረጉን እንደተረዳች ጉዳዩን ካብራራችለት በኋላ እንዴት አንተን ማስታወስ አትችልም በማለት ትወቅሳታለች። ሊዩ ከቀጠሮዋ ሰው ጋር ሬስቶራንቱን ለቃ ብትወጣም ትኩረቷ ሁያንግ ላይ ስለነበር ወደ ኋላ በስፖኪዮ እያየቻቸው ነበር። በሌላ ቀን ስለ ሊዩ እያሰበ መንገድ ላይ ሳለ በድንገት አውቶቡስ ጣቢያው ጋር ያያትና ከዚህ ቀደም የሰጠችውን ደብዳቤ በማስታወስ ነገር ግን በሰው ፊት ሳይቀበላት የቀረውን አጋጣሚ እያስታወሰ ከቆየ በኋላ ነገሩን ለማካካስ ፍቅሩን ሊገልጽላት ይወስንና ወደ እሷ ጉዞ ሲጀምር ባስ ውስጥ ገብታ ትሄዳለች። ነገር ግን ከትንሽ ቆይታዎች በኋላ በድጋሚ ምግብ ስትበላ ያገኛትና ከተቀላቀላት በኋላ ሊዩ እንደገና ስላገኘው ደስ ብሎኛል ስትለው እንደምታስታውሰው ይረዳል። በመቀጠልም ምንም እንዳልተለወጠ ነግራው ከቀድሞ ጓደኞቻቸው ጋር እንደምታገናኘው ቃል በመግባት ስልኩን ትቀበለዋለች። በንግግራቸው መሃል ሁያንግ ሊዩን አሁንም ተወደው እንደሆነ በሚጠይቃት ጊዜ በድንጋጤ ትን ካላት በኋላ ምንም ምላሽ ሳትሰጠው ትሄዳለች። ሁያንግ በብስጭት ውስጥ ሆኖ ለመጀመሪያ ጊዜ የተገናኙበትን አጋጣሚ እያስታወሰ እስክትደውልለት ሲጠብቅ አደረ። ሁለተኛ ደረጃ ትምህርት ቤት እያለ እሱ እግሩ ተሰብሮ ሊዩ ደግሞ በትምህርት ቤት አውቶቡስ ላይ ተኝታ እንደነበር ሹፌሩ እንዲቀሰቅሳት ይጠይቀውና ወደ እሷ ሲጠጋ በውበቷ ይማረካል። ከቀሰቀሳት በኋላ ታመሰግነውና ትምህርት ቤት እንደደረሱ ርዕሰ መምህሩ ዘግይተው የመጡ ተማሪዎችን ሲቀጣ ስላገኙት ሊዩ የጓደኛዋ እግር እንደተሰበረና እየረዳችው እንደነበር ለርዕሰ መምህሩ የገለጸች የሁያንግን ክንድ እንደያዘች ሁያንግ ግን አላውቃትም በማለቱ እና ገና አውቶቡስ ውስጥ እንደተገናኙ ስለተናገረ ርዕሰ መምህሩ ሊዩን ይቀጣታል። በኋላ በክፍል ውስጥ ሁያንግ ሊዩ በአጋጣሚ ማስታወሻ ደብተሯን ያገኝና ውስጡ ያሉትን አስደናቂ ስዕሎች እያየ የመሳል ችሎታዋን እያደነቀ ሳለ መምህሩ ሁያንግ ትኩረቱ ከሱ ጋር እንዳልሆነ በማስተዋል በቦርዱ ላይ የጻፈውን ጥያቄ እንዲመልስ በሚጠራው ጊዜ ሁያንግ በፍጥነትና ያለምንም ችግር ጥያቄውን በመመለስ መምህሩንና ተማሪዎቹን ያስገርማቸዋል። ከዚያም ሁያንግ ወደ መስኮቱ ሲመለከት ሊዩ ስዕል እየሳለች በሚያያት ጊዜ በፈገግታ እጇን ስታውለበልብለት ለመጀመሪያ ጊዜ ልቡ እሷ እንደተሸነፈ ይረዳል። ይህ በእንዲህ እንዳለ ሁያንግ በጉጉት ስልኩን እያየ ሊዩ እስክትደውል እየጠበቀ በነበረበት ሰዓት ሊዩ በበኩሏ ስለ ሁያንግ ትዝ እንኳን ሳይላት ምግቧን እየበላች ነበር። ከዚያም የቅርብ ጓደኛዋ ሂ ጋር በመደወል የተፈጠረውን ነገር በምትነግራት ጊዜ ሂ ሁያንግ ከአሜሪካ ወደ ኮሪያ መመለሱን ስላወቀች በጣም ተደስታ ሊዩ ሁያንግ የሴት ጓደኛ እንዳለው ታውቅ እንደሆነ በምትጠይቃት ጊዜ ሊዩ ግን እንደማታውቅና ነገር ግን ቁጥሩን እንደተቀበለችው እየነገረቻት ሳለ ሂ አሁንም ድረስ ከሁለተኛ ደረጃ ትምህርት ቤት ጀምሮ ለሁያንግ ፍቅር እንዳላት ትነግራታለች። ሊዩ አይናፋር ጓደኛዋን ስሜቷን እንድትገልጽ ካበረታታቻት በኋላ ሄደው ሲያዩት ሊዩ ልክ የድሮ የእግሩ የተሰበረው ልጅ እንደሆነ ትገነዘባለች። በድሮ ትውስታዋ ሂ ስሜቷን በአካል ለመናዘዝ በጣም አይናፋር ስለነበረች ልዩ ደብዳቤ እንድትጽፍለት ሀሳብ ካቀረበችላት በኋላ ሂ ደብዳቤውን ጽፋ ለሁያንግ እንድትሰጥላት ለሊዩ ትሰጣታለች። ይሁን እንጂ ሁያንግ ሊቀበላት ስላልፈለገ ልዩ ከሱ ፍቅር ይዟታል በማለት ሁሉም ሰው ያሳፍራታል። ልዩ ያለፈውን ወደ ኋላ ከተዎች በኋላ ልጆች እንደነበሩ በመግለጽ ያለፈውን ነገር እንድትረሳ ብትመክራትም ሂ ግን አሁንም ለሁያንግ ስሜት እንዳላት ገልጻ እሱን እንደገና እንድታሸንፍ እንድትረዳት ሊዩን በምትጠይቃት ጊዜ ለግንኙነት ፍላጎት የሌላት ልዩ ለሰዎች ያላትን ፍቅር በምግብ ፍቅር እንደተካችው ትናገራለች። በማግስቱ ሁያንግ ወደ ኩባንያው በመሄድ ጓደኛው ከቦርድ አባላት ጋር ካስተዋወቀው በኋላ ሁያንግ ያየውን ስህተት መጠቀም ሲጀምር ሁሉም በአመራር ችሎታው ተገርመው ሳለ ጓደኛው ግን የሁያንግን ግራ የተጋባ ስሜት እያስተዋለ ምን ችግር እንዳለ ለመጠየቅ ቢሮ ድረስ በመሄድ በሚጠይቀው ጊዜ ሁያንግ አሁንም ልዩ እስክትደውልለት እየጠበቀ መሆኑን ይነግረዋል። በዚህ ጊዜ ከማይታወቅ ቁጥር ስልክ ይደወልለትና ልዩ እንደሆነች በማሰብ በጣም ተደስቶ ሲያነሳው የደወለችው ሂ እንደሆነች ይረዳል። ሂ ማንነቷን ለማስታወስ ከሞከረች በኋላ የእንኳን ደህና መጣህ መልእክት ግብዣ እንድታዘጋጅለት እሺ እንዲል እያግባባችሁ ሳለ ሁያንግ ሃይን ስላስታወሳት መጀመሪያ ሀሳቡን ውድቅ ቢያደርግም ነገር ግን ልዩ እዛ እንደምትገኝ ሲያቅ ሀሳቡን በመቀየር ይስማማል። በዚያ ምሽት ሁያንግ ለድግሱ እየተዘጋጀ ያለ ጓደኛው የፍቅር ቀጠሮ እንዳለው ሲጠይቀው ሁያንግ ለእንደዚህ አይነት ነገሮች ፍላጎት እንደሌለው ከመለሰለት በኋላ ወደ ዝግጅቱ ያመራል።
በሬስቶራንቱ ውስጥ ሁያንግ ከሂ ጋር እንደተገናኙ ሂ ማንነቷን ለማስታወስ እየሞከረችና አሁን መምህር ሆና እየሰራች እንደሆነ በምትነግረው ጊዜ እሱ ግን ምንም ፍላጎት የሌለው በመምሰል ከቆየ በኋላ ስለ ልዩ ይጠይቃታል። ሂም መልሳ በቅርቡ እንደምትመጣ ትነግረውና እሷን በመጠባበቅ ላይ ሳለ ልዩ ሰክራ ትገባና የመጀመሪያ ፍቅሯን እንዳገኘችው መናገር ስትጀምር ሁያንግ ስለሱ እየተናገረች እንደሆነ ተስፋ እያደረገ ነበር። ከዚያም ለደህንነቷ በማሰብ ቤቷ ለደርሳት ይወስናል። በጉዞ ወቅት ልዩ ሁያንግን ለመጀመሪያ ጊዜ እንዴት እንደተገናኙና ያኔ በጣም እንደጠላችሁ እየነገረችው ሳለ ሁያንግ እንደገና መጀመር ይችሉ እንደሆነ ይጠይቃትና ልዩም ጓደኛ መሆን እንደሚችሉ ትነግረዋለች። ቤቷ እንደደረሱ ሁያንግ ልዩ ጎረቤቱ እንደሆነች ሲገነዘብ ከተገረመ በኋላ የመጀመሪያ ፍቅሩ እንደሆነችና ሁልጊዜ እንዴት ይሳሳላት እንደነበር እያስታወሰ ትዝታ ውስጥ ይገባል። በማግስቱ ጠዋት ልዩ ያለፈውን ምሽት ድርጊቷን በማስታወስ በድንጋጤ ከነቃች በኋላ አብዝታ ጠጥታ ዝግጅቱን መቀላቀሏንና ብሎም ከሁያንግ ጋር የነበራትን ምሽት በማስታወስ ደንግጣ ሳለች በሯ ይንኳኳና እሱ መስሏት ድንጋጤዋ የበለጠ ከፍ እያለ ሲሄድ ነገር ግን በሩን ስትከፍት ሂ እንደሆነች ስታቅ ትረጋጋለች። ሂ ስለ ሁኔታዋ በምትጠይቃት ጊዜ ልዩ የቀድሞ ፍቅረኛዋን እንዳገኘችውና ለመታረቅ ፈልጎ የነበረ ቢሆንም እሷ ግን እንዳልፈለገች በምትነግራት ጊዜ ሂ በልዩ ፍቅር ባላት አመለካከት ስትበሳጭ ቆይታ አሁን ግን ሁያንግን ለማግኘት እንድትረዳ ትጠይቃታለች። ልዩ በሐሳቧ ትስማማለች። ነገር ግን ሁያንግ ሂ እንደምትወደው ለማሳመን ከባድ ይሆንባታል። ይባስ ብሎ ሁያንግ እያንዳንዱን መከራ ችላ እያለ ስለነበረ ሁያንግ ኩራተኛ ነው በማለት ደምድማ ነበረ። ሆኖም እውነታው ግን ሁያንግ ለልዩ ፍቅር ስለነበረው እያንዳንዱን የልዩን መልእክቶች ከእሷ እንዳልሆነ በመረዳት ችላ እያላቸው ነበር። ልዩ ተስፋ ባለመቁረጥ ለሁያንግ ደብዳቤ እየጻፈች ማሳየቷን ትቀጥላለች። ነገር ግን ሁያንግ ወረቀቶቹን መቅደዱን ባለማቆሙ ልዩ ምንም ቢሆን ሁያንግን እንድታገኝ ለመርዳት ቆርጣ ትነሳለች። ይህ በእንዲህ እንዳለ ሁያንግ አጎቱን ቤኮክ በላይኛው ፎቅ ላይ ስለሚኖረው ጎረቤቱ የሚያውቀው ነገር እንዳለ በሚጠይቀው ጊዜ አጎቱ እውነታውን ከገለጸለት በኋላ ሁያንግ ኮሪያን እንድታስጎበኘው እንዲጠይቃት ሀሳብ ካቀረበለት በኋላ ቤኮክ ልዩን በማግኘት የልጅነት ፎቶውን ከሰጣት በኋላ የወንድሙ ልጅ እንደሆነና ከተማውን እንድታሳየው ይጠይቃታል። ልዩ በሀሳቡ ከተስማማች በኋላ ሂን እንድትቀላቀላቸው ስትጠይቃት ሂ ግን ፈቃደኛ አልሆነችም። በዚህም ጊዜ ሁያንግ ከሚወዳት ልጅ ጋር የመጀመሪያ ቀን ይሆናል ብሎ ስላሰበ የሚያምር ልብስ ለብሶ በደስታ እየተዘጋጀ ከቆየ በኋላ የበሩን ደወል ሰምቶ ሲከፈት ልዩን በድንጋጤ ቆማ ያገኛታል። ልዩ የህፃኑን ሁያንግ ፎቶና ፊት ለፊቷ የቆመውን ሁያንግን ስትመለከት ከቆየች በኋላ አንድ አይነት ሰው መሆናቸውን ትረዳና ሂ ልቧ እንዳይሰበር መጨነቅ ትጀምራለች። ሁያንግ ልዩን ለጉብኝት እንደምትወስደው ቃል እንደገባችና እምቢ ማለት እንደማትችል ካስታወሳት በኋላ ሳትወድ ትስማማለች። ነገር ግን ሂ እንድትቀላቀላቸው ለማድረግ ብትሞክርም ሂ ጥሪዋን እየመለሰች አልነበረም። ከተማውን የማያውቀው ሁያንግ ልዩን እንድትነዳና የት እንደሚሄዱ እንድትመርጥ ከጠየቃት በኋላ ልዩ አብራው መሆኗ ለምን እንደሚያስጨንቃትና እንደምትረበሽ ራሷን መጠየቅ ትጀምራለች። በጉብኝታቸው መጨረሻ አካባቢ መናፈሻ ቦታ ገብተው እየተዝናኑና ፎቶ እየተነሱ ከቆዩ በኋላ ልዩ አንድ የሚያቃጥል ምግብ እንዲሞክርና የሚያቃጥለው ከሆነ እሷን እንዲቀጣት ካልሆነ ግን እሱ እንዲቀጣ ተስማምተው ኑድል ለመብላት ከሄዱ በኋላ ሁያንግ ከትንሽ ቆይታዎች በኋላ ቃጠሎውን መቋቋም ባለመቻሉ ይሸነፍና እንደ የድሮ ልዑል እንዲለብስ ታደርገዋለች። ነገር ግን ሁያንግ ከመሳቀቅ ይልቅ በውበቷ ሲማረክ ይውላል። ልዩ በዚህ መሃል ለመጀመሪያ ጊዜ ምን ያክል ቆንጆ እንደሆነ ታስተውልና የመረበሽ ስሜት ስለተሰማት ቀኑን ጨርሳ ለመሄድ ትወስናለች። ይህ በእንዲህ እንዳለ ሂ ከባልደረቦቿ ጋር ካምፕ እንድትገባ ትገደድና ከልዩ ጋር ቀጠሮ የነበረው ጎንግ ታይን ጨምሮ የተገኘበት ካምፕ ይገባሉ። በጉዞ የተበሳጨችው ሂ በምትኩ መተኛት እንደምትፈልግ እያጉረመረመች እያለ ልትወድቅ ስትል ጎንግ ታዩ ከመውደቅ ይታደጋትና የበለጠ እንድትጠነቀቅ ከነገራት በኋላ አመስግናው በፍጥነት ትሄዳለች። ሂ ወደ ቤት ስትመለስ የልዩ የቀድሞ ፍቅረኛ ጁንሆ እየጠበቃት ታገኘውና ጁንሆ ልዩ ጥሪውን እየመለሰች እንዳልሆነ እየተናገረ ሳለ ሂ ከጓደኛዋ እንዲርቅ ካልሆነ ግን የሚያስከትለው መዘዝ እንደማይወደው ታስፈራራዋለች። ይህ በእንዲህ እንዳለ ዝናብ መዝነብ ይጀምርና ሁያንግና ልዩ ዝናቡ እስኪቆም ድረስ መኪና ውስጥ ለመቆየት ወስነው ሳለ ሁያንግ ፍቅሩን ሊነግራት ፈልጎ ነበር። ነገር ግን ልዩ ማውራትና የመኪናውን ቁልፎች በመነካካት መጫወቷን ስለቀጠለች እንዴት መናገር እንዳለበት እያሰበ በድንገት መስኮቱ ይከፈትና ሁያንግ ሊዘጋ ወደሱ የበለጠ ሲጠጋ ልዩ ሀፍረት ውስጥ ትገባና የበለጠ እንዳይጠጋትና ወደ ቤት መሄድ እንደምትፈልግ ትናገራለች። ቤት እንደደረሱ ልዩ በፍጥነት ከመኪናው ትወጣለች። ነገር ግን ሁያንግ እየተከተላት ስለነበር ልትወድቅ ስትቃረብ ይደርስላትና ከመሄዷ በፊት ዣንጥላውን ይሰጣታል። ልዩ ሲጠጋት ልቧ ለሱ በፍጥነት በሚመታው ስሜትና በጥፋተኝነት ስሜት መሃል ሆና ወደ ቤት ትገባለች። ሃይስኩል እያለች ሁያንግ ይህን የፍቅር ደብዳቤ አልቀበልም በማለቱ ሰድባውና በፍጹም እንደማትወደው ስትናገር ታስታውሳለች። እሱ ግን ልዩን ይወዳት ስለነበርና በዚህ መሃል ሂን መጉዳት ስላልፈለገ በዚህ ምክንያት የሂን ጥያቄ እንዳልተቀበለ አታውቅም ነበር። በሚቀጥለው ቀን በስራ ቦታ የልዩ ስራ አስኪያጅ ከአዲሱ ስራ ባልደረባዋ ጋር ካስተዋወቃት በኋላ ባልደረባዋ የቀድሞ ፍቅረኛዋ ጁንሆ ሆኖ በመገኘቱ ልዩ በሁኔታው በመደናገጥ ከ3 ዓመት በፊት እንዴት ከእርሷ ጋር ተለያይቶ ወደ ውጭ ሀገር እንደሄደ ታስታውሳለች።
ጁንሆ በመቀጠል ወደፊት ሊክሳትና ፍቅሩን ሊያድስ እንደሚፈልግና ሁለተኛ እድል እንድትሰጠው ቢጠይቃትም ሀሳቡን ውድቅ ታደርግበታለች። ይህ በእንዲህ እንዳለ ሁያንግ ከቤኮክ ጋር ሆኖ በልዩ ምክንያት ጉዞውን ከ3 ሳምንታት በላይ ለማዘግየት እንደወሰነ እየነገረው በአንድ ሬስቶራንት እየበሉ ሳለ ሁያንግ ልዩን ከጁንሆ ጋር ያያትና ቤኮክን ሰውየው ማን እንደሆነ ሲጠይቀው ቤኮክ ጁንሆ የልዩ የቀድሞ ጓደኛ መሆኑን ከነገረው በኋላ ጥሩ ሰው እንደሆነ ቢነግረውም ሁያንግ ግን እንዴት ልዩን ጥሏት ይሄዳል በማለት እና በቅናት ለጁንሆ ያለውን ጥላቻ ያሳያል። ጁንሆ ልዩን ለማነጋገር ቢሞክርም ፈቃደኛ አልነበረችም። እናም ሁያንግ በድንገት መጥቶ የልዩን እጅ ይይዝና ለጁንሆ ፍቅረኛው እንደሆነች በመናገር መኪና ውስጥ ስልኳን እንደረሳችው ጠቅሶ ይዟት ይሄዳል። ልዩ መሄድ ፈልጋ የነበረ ቢሆንም ሁያንግ እጇን ይዟት ስለነበረ ካመሰገነችው በኋላ ወደ ስራ ቦታ ለመሄድ እንዳለባት ተናግራ ትሄዳለች። ከቆይታዎች በኋላ በስራ ላይ ስራ አስኪያጇ ጁንሆ የቀድሞ ፍቅረኛዋ እንደሆነ እንደሚያውቅ፣ ነገር ግን ልዩ ከእሱ ጋር ከመስራት ውጪ ምንም አማራጭ እንደሌላት ይነግራታል። ይህ በእንዲህ እንዳለ ጁንሆ ወደ ቤቱ ሲመለስ ልዩ እሱን በማየቷ ደስተኛ እንደሆነችና ከእሱ ጋር መስራት እንደፈለገች እርግጠኛ እንደሆነች ለጓደኛው ይናገራል። ሁያንግ በበኩሉ እጁን እያየና ቀደም ብለው የተካፈሉትን ጊዜ እያስታወሰ ደስታ ውስጥ እያለ ቤኮክ ጁንሆ የልዩ የመጀመሪያ ፍቅሯ እንደሆነ ይነግረዋል። ትምህርት ቤት ሳሉ ልዩ ከትምህርት ቤት ለማምለጥ ስትሞክር ሁልጊዜ የሚከታተላት ጁንሆ ያያትና ምን እየሰራች እንደሆነ በሚጠይቃት ጊዜ ልዩ እንደታመመችና ወደ ቤት መሄድ እንደምትፈልግ ትናገራለች። ከዚያም ጁንሆ ሊሸኛት ያስብና አውቶቡስ ውስጥ እንደተሳፈሩ ጁንሆ ልዩ የያዘችውን አንድ ስጦታ ስላስተዋለ ቤቷ እየሄደች እንዳልሆነ በመረዳት እውነቱን እንድትነግረው ይገፋፋታል። ልዩም ከአውቶቡሱ ሲወጡ በስተመጨረሻ ፍቅሯን ለጁንሆ ለራሱ ለመናገር ወደ ወታደራዊ ካምፕ እየሄደች እንደሆነ ትነግረዋለች። ሁያንግ ይህንን ከቤኮክ ሲሰማ ሌላ ሰው እንደሚወድና መቼም ቢሆን ለሱ ትኩረት እንደማትሰጠው በማሰብ ልቡ ይሰበራል። ቤኮክ ሁያንግ ለልዩ ያለውን ስሜት ሲያቅ በመናደድ ወደ አሜሪካ የሚያደርገውን ጉዞ እንዲያፋጥን አስጠንቅቆት ልዩ ለሱ እንደማትሆንና የወደፊት ህይወቱ ላይ እንዲያተኩር ያሳስበዋል። ሁያንግ በበኩሉ ራሱን ለማዘናጋት ቀንና ሌሊት ሙሉ በስራ ቢጠመድም ሊረሳት ግን አልቻለም ነበር። ይህ በእንዲህ እንዳለ ጎንግ ታይ እንደተለመደው በስራ ቦታ ሂን እየተከታተላት ቆይቶ በስተመጨረሻ ሊያናግራት ይወስናል። ልዩ ወደ ቤት ስትመለስ ሁያንግ በመንገድ ላይ ታገኘውና ስለ ረዳት በድጋሚ አመስግናው እራት ልትጋብዘው ከወሰደችው በኋላ ሂንም እንደጋበዘቻት ይረዳል። ይባስ ብሎም ወንበሩን ለሁለቱ ለቃላቸው ትሄዳለች። በዚህ መሃል ሂ ለልዩ ያለውን ስሜት በማስተዋል የወዳት እንደሆነ በምትጠይቀው ጊዜ ከትምህርት ቤት ጀምሮ የወዳት እንደነበረና በሷ ምክንያት ግን ለመናገር እንደሚፈራ ይነግራታል። ሂ ሁያንግና ሊን በተከታታይ በሚገምጡት አጋጣሚዎች እርስ በእርሳቸው እንደሚስማሙ ብታስብም ነገር ግን ጓደኛዋ መቼም እሷ የምትወደውን ሰው እንደማትቀርብ በማውቋ ስትጨነቅና ስትጠጣ ከቆየች በኋላ በስተመጨረሻ ግን ምንም እንኳን የእሷ ልብ ቢሰበርም ሁለቱ አንድ ላይ መሆን እንዳለባቸው በማመን ልታገናኛቸው ትወስናለች። በሌላ በኩል ልዩ ጓደኛዋ ሬስቶራንት ውስጥ ሆና ስለ ጁንሆ እያማረረች ስለነበረ ጓደኛዋ ያጽናናትና ከእሱ እንድትርቅ እየመከራት ሳለ የሂን አለመመለስ የተረዳችው ልዩ ከሁያንግ ጋር ትሆናለች በማለት ከመደወል ትቆጠባለች። በሚቀጥለው ቀን ልዩ ከእሱ ምንም አይነት ስሜት እንደሌላት በማመን ከጁንሆ ጋር ለመስራት ምንም አይነት ችግር እንደሌለባት ለስራ አስኪያጇ ስትናገር፣ በተመሳሳይ ሁያንግ ደግሞ ልዩ መቼም የእሱ ልትሆን እንደማትችል በማሰብ ወደ አሜሪካ ሊጓዝ ሻንጣውን እያስተካከለ ነበር። በሌላ በኩል ይህ ሀሳቧ ሌላ ቦታ እንደሆነና የተረዳው ጎንግ ታይ ምን እንደሆነች በሚጠይቃት ጊዜ የሚያፈቅራት ሴት ጓደኛውን እንደምትወድ ቢያቅ ምን እንደሚያደርግ ስትጠይቀው እሱም ያለምንም ማቅማማት ጓደኛውን እንኳን ደስ አለህ እንደሚለው ይነግራታል። በሌላ ብልጭታ ጁንሆ በካምፕ ውስጥ እንዳልነበረና እንደዋሻት ባወቀች ጊዜ ልዩ በጭንቀት መንገድ ላይ ስታለቅስ ሁያንግ ለማረጋጋት ወደ ምግብ ቤት ይወስዳታል። ከዚያም ሁያንግ ወደ ትምህርት ቤት እንድትመለስ ቢመክራትም ልዩ ግን ጁንሆን ካላገኘችው ሰላም እንደሌላት ነግረው አንድ ላይ በመሆን ጁንሆ ያለበትን ሁኔታ ለመጠየቅ ወደ ካምፑ ይሄዳሉ። እንደደረሱም በተራራው ላይ በሚገኝ ምስጢራዊ ካምፕ ውስጥ እንደሆነና ልታገኘው እንደማትችል ሲነገራት በብስጭት ከሁያንግ ጋር ለመሄድ ትወስናለች። ብዙም ሳይቆይ የመጨረሻ አውቶቡስ እንዳመለጣቸው ሲያውቁ በሩጫ ይከተሉታል። ነገር ግን ልዩ በሩጫው ወቅት በመውደቋ ሁያንግ ሲመለስ አውቶቡሱን እንዲደርስበት ብታሳስበውም እሱ ግን ጥሏት የትም እንደማይሄድ ነግሯት አብሯት ይቆያል። ሁያንግ በአውሮፕላን ማረፊያው በረራውን ሊሳፈር ሲል ልዩ አደጋ አጋጥሟት ከሂ ተደውሎ ይነገረውና በፍጥነት በረራውን ሰርዞ ወደ ሆስፒታሉ በመሄድ ልዩን ያገኛታል። ልዩ ለምን እንዳልሄደ በምትጠይቀው ጊዜ ከመናገር ይልቅ ስሜቱን እንድትረዳው በማሰብ እጁን ደረቷ ላይ ያደርገዋል። ነገር ግን እንደ ሁልጊዜው ልዩ ምልክቶቹ አልገባትም። በዚህ መሃል ነርሷ ወደ ውስጥ በመግባት ልዩን ለምርመራ ትወስዳታለች። ይህ በእንዲህ እንዳለ ሀይ ሆስፒታል ሄዳ ልዩን እንድትጎበኝ ስራ አስኪያጇን እያስፈቀደች ነበር። በዚህ ጊዜ ታዲያ ጋንግ ቴ ጭንቀቷን ስላስተዋለ ሊሸኛት ካለ በኋላ ያደረገችው ጫማ እንዳልተመቻት በመገንዘብ የራሱን ስኒከር አውልቆ ይሰጣታል። ሂ ሆስፒታል እንደደረሰች የሁያንግን አጎት ታገኘዋለች። በተመሳሳይ ሁያንግና ልዩ አሳንሳር ውስጥ ሳለው ሁያንግ ስሜቱን ለመናገር አጋጣሚው ጥሩ እንደሆነ እያሰበ ሳለ ሌሎች ተሳፋሪዎች ይገቡና ልዩን ወደሱ ይበልጥ እንድትጠጋ ያደርጓታል። በዚህ ጊዜ ልዩ ስለተፈጠረው አለመግባባት ይቅርታ ጠይቃው ትሄዳለች።
ብዙም ሳይቆይ ሂ መታ ስለዘገየች ይቅርታ ከጠየቀች በኋላ በድንገት ለሁያንግ ያላት ፍቅር እንደጠፋና ከጋንግቴ ጋር ፍቅረኛሞች እንደሆኑ እጁን ይዛ ትናገራለች። ቀጥላም የሁያንግ አጎት ሁያንግን ከሊዩ ጋር ብቻቸውን እንዲተዋቸው ስለጠየቀችው ሊዩ ከሁያንግ ጋር አብራ ወደ ቤት ለመሄድ ውጪ አማራጭ እንደሌላት ትገነዘባለች። በሌላ ብልጭታ ሊዩና ሁያንግ የሚያድሩበትን ቦታ ሲፈልጉ ሁያንግ በውሃ የተሞላ ጉድጓድ ውስጥ ይወድቅና ሊዩ ትስቅበታለች። ነገር ግን እንዴት እንደሚዋኝ እንደማያውቅና የውሃ ፍራቻ እንደነበረው በሚነግራት ጊዜ ሊዩ ገመድ ለማግኘት እየሄደች ሳለ ወደ ውሃው ዘልቆ ይገባል። ሁያንግ ሰምጦ ስታየው እሷም ዘላ ትገባለች። ነገር ግን እሷም መዋኘት ስለማትችል ሁለቱም ውስጥ ይቀራሉ። በዚህ ጊዜ ሊዩ ጨለማ እንደምትፈራ እየነገረችው ሳለ እሱ ከጎኗ እንዳለና ምንም እንዳትጨነቅ በሚነግርበት ሰዓት አንድ የሚያስፈራ ድምጽ ሰምቶ በድንጋጤ ዘሎ እሷ ላይ ይወጣና ትስቅበታለች። በኋላ ቤቷ ካደረሳት በኋላ ትንሽ እንዲቆይላት በሚጠይቃት ጊዜ እሷ ግን ለራሴ አላንስም በማለት ጥላው እየሄደች ሳለ ለትንሽ ከደረጃው ላይ እንደመውደቅ ያድናታል። ከዚያም ወደ ቤት ወስዶ አልጋዋ ላይ ካስተኛት በኋላ የምትፈልገው ነገር ካለ እዚሁ እንደሚቆይ ነግሯት እንቅልፍ እንደወሰዳት በህልሟ ሁያንግ ሲስማት ታይና ደንግጣ ትነሳለች። በዚህ መሃል ጁንሆ ስለ ሊዩ እያሰበ የመጽሐፍ ምርቃቱ ቦታ ላይ እንዴት አብረው እንዳሳለፉ ምንም እንኳን በዝግጅቱ ወቅት ተኝታ የነበረ ቢሆንም አብረው ስላለች ብቻ ተደስቶ እንደነበር እያስታወሰ በድጋሚ አብረው እንዲሆኑ ከተመኘ በኋላ የሄደበትን እውነተኛ ምክንያት ሊነግራት ይወስናል። ጁንሃ ጥላት የሄደው ታሞ ስለነበርና ለተሻለ ሕክምና ሲሆን ምናልባት እንኳን ባይድን ከሀዘን ሊያድናት በማሰብ ነበር ያልነገራት። በማግስቱ ጠዋት ሊዩ ከእንቅልፏ ስትነሳ ሁዋንግ ቁርስ አዘጋጅቶላትና እንደ ልዕልት ሲያያት ትመለከታለች። ሊዩ ወደ ውጪ ስትወጣ ጁንሆ እየጠበቃት ታገኘውና ለምን ስልኩን እንዳልመለሰችለት በሚጠይቃት ጊዜ አብረው እንዳልሆኑና እሷን የማነጋገር መብት እንደሌለው በጥብቅ ነግራው ወደ ውስጥ ከገባች በኋላ መሬት ላይ ተቀምጣ ማልቀስ ስትጀምር ሁያንግ ሊያረጋጋት እየሞከረ ወደ እሷ ከቀረበ በኋላ ይስማታል። ሁያንግ በአሜሪካ ኮሌጅ ትምህርቱን ለመቀጠል መወሰኑን እናቱ ከነገረችው በኋላ እቅዱን ሁሉ በመሰረዝ ለሊዩ ፍቅሩን እንዲገልጽላት ሄዶ ነበር። ነገር ግን በድጋሚ ምንም ላለማለት ይወስንና ይመለሳል። ሊዩ በመሳሟ ደንግጣ ለምን እንዳደረገው በምትጠይቀው ጊዜ በመጨረሻ ከሁለተኛ ደረጃ ትምህርት ቤት ጀምሮ እንደሚወዳትና ፍቅሩን እስክትቀበለው ድረስ ተስፋ እንደማይቆርጥ ይነግራታል። በዚህ መሃል ሂ ጋንግታይን ለመቅረብ እየሞከረች በነበረበት ሰዓት እሷን ባገኛት ቁጥር ችላ ያላት መሆኑ አበሳጭቷት ለምን እንደዚህ እንደሚያደርግ ስትጠይቀው እንደሚፈራና እንደሷ ቀልጣፋ እንዳልሆነ ትረዳለች። ሊዩ ጭንቀቷን ለማስታገስ የሳንግ ፒል ምግብ ቤት ስትሄድ ጓደኛዋ ስለ ሁኔታዋ በመጠራጠር ምን እንደሆነች ስትጠይቃት አስባ ነበረ። ነገር ግን ላለመጫን ብሎ ይተዋታል። በተመሳሳይ ሊዩ ብትነግረው ምትስቅባት መስሏት ከመናገር ተቆጥባ ሳለ በፍቅር እየተመለከታት ከቆዩ በኋላ ሊያናግራት ሲሞክር እንደተኛች በማስመሰል ከወሬ ታመልጣለች። ለረፍት ወርደው ተመልሰው ጉዞ ከጀመሩ በኋላ ሊዩ ወንበር ቀይራ ከሹፌሩ አጠገብ ትቀመጣለች። ነገር ግን ሳንግ ፒል ደክሞት ከሁዋንግ አጎት ጋር ተኝቶ ስለነበር ሹፌሩ ራሱ ሁዋንግ እንደሆነ ትረዳለች። ሊዩ አሁንም እሱን ችላ በማለት ራሷን በምግብ ትጠምዳለች። በመሃል ሁያንግ እንደራበው ይነግራትና ስታጎርሰው ነገሩን ወደ ሌላ በማዞር ለመሽቃት በሚሞክርበት ጊዜ በድጋሚ እንዳይጠይቃት በማለት ምግቡን ሁሉ ትጎርሰውና ሁለቱም ከልባቸው ይስቃሉ። ቦታው ጋር እንደደረሱ አሳ ለማጥመድ ይወስኑና ሁያንግ ሊዩን አብረው እንድትሆን ቢጠይቃትም ፍቃደኛ ስላልሆነች ሳንግ ፒል እኔ እንዴት እንደሚጠመድ አሳያለሁ በማለት ይቀላቀላቸዋል። ነገር ግን ሁያንግ ብዙ አሳዎችን ሲይዝ ሳንግ ፒል ምንም አሳ አላገኘም ነበር። በኋላ ሊዩ በባህር ዳርቻው ጋር ስትራመድ ልትወድቅ ትደርስና ሁያንግ ደርሶ ካዳናት በኋላ የባህር ቅጠል ለመፈለግ ይሄዳሉ። በመሃል ታዲያ ባህር ውስጥ አንድ የተለየ አይነት ቅጠል ስላዩ ለመውጣት እየሞከሩ በነበረበት ሰዓት በድጋሚ አንሸራቷት ልትወድቅ ስትል አሁንም ያድናትና እንዳያዛት እንዳይሰማት ትፈራና እጇን አፏ ላይ ታደርገዋለች። በዚህ ጊዜ ሁያንግ መጨነቋን ተመልክቶ ለሱ የሆነ ስሜት እያዳበረች እንደሆነ ይሰማውና ተስፋ ላለመቁረጥ ይወስናል። ወደ ቤት ሲመለሱ ሊዩ ሂ አዝና ስላየቻት ከጋንግቴ ጋር ችግር እንደተፈጠረ በማሰብ ለብቻ ወስዳ ምንም አይነት ችግር ቢሆን በማውራት መፍታት እንዳለባቸው እየነገረቻት ሳለ ሂ ከጋንግቴ ጋር ምንም አይነት ግንኙነት እንደሌላቸውና እሷ ከሁያንግ ጋር ያላትን ነገር እንድትሞክር ስትል ያደረገችው ነገር እንደሆነ ትነግራታለች። በዚህ ጊዜ ሊዩ በጓደኛዋ ደግነት በእጅጉ ትገረማለች። ሂ በመቀጠል ጋንግቴን እንደወደደችው ነገር ግን እድል እየሰጣት እንዳልሆነ ስትነግራት ሊዩ አብራው በመሆን እንድታበረታታው ትመክራታለች። እናም በራት ሰዓት ሂ እንደዛ ታደርጋለች። በዚያ ምሽት ሊዩ ያለፈውን ህይወቷን እያለመች ሳለ እናቷ ከመሞቷ በፊት ከእሷ ጋር መኖር ትፈልግ እንደነበር ከዚያም ከአክስቷ ጋር መኖር ስትጀምር እሷ ጥላት እንደሄደችና በመጨረሻ ጁንሆም ጥላት እንደሄደ በማሰብ አሁንም ሁያንግ ጥላት እንደሄደ እየሰጋች ስትነሳ ቤት ውስጥ ማንም አልነበረም። ሂም ሁለቱም ብቻቸውን ለመተው በማሰብ ጥላቸው ሄዳ ነበር። በዚህ ጊዜ ሁያንግ ወደ ቤቱ ሲገባ ወደ እሱ በመቅረብ ወደ አሜሪካ ጥላት እንደሄድ ትማጸነው ጀመር። ሁያንግ በዚህ ጊዜ በመደናገጥ ሊያረጋጋት ሲሞክር እንደምንም ድፍረቷን ሰብስባ ትስመዋለች። ከዚያም ለግንኙነታቸው እድል ልትሰጠው እንደምትፈልግ ትነግረዋለች። በቀጣዮቹ ቀናት ሊዩና ሁያንግ አብረው ጊዜ ማሳለፍና የበለጠ መተዋወቅ ሲጀምሩ አንድ ቀን አጎቱ አንድ ላይ ይይዛቸውና እሱን ወደ ጎን ጠርቶ ያናግረዋል። ሁያንግም ከሊዩ ጋር ያለውን ግንኙነት ካመነ በኋላ አሜሪካ ያለውን ስራ ለመተው እንዳሰበ በሚነግረው ጊዜ አጎቱ እናቱ ይህንን እንደማትቀበለው ሊያስታውሰው ይሞክራል። በዚህ ጊዜ ሁያንግ ከእናቱ ጋር ያለውን ነገር እንደሚያስተካክል እንዳይነግራት ይጠይቀዋል።
በኋላ ላይ ሊዩ ጋር ደውሎ እያወሩ ያለ መተኛት እንደማትችል በነገረችው ጊዜ እንዲመጣ እንደምትፈልግ ይጠይቃታል። ነገር ግን ሊዩ ሀፍረት ስለተሰማት እንቅልፏ እንደመጣና እንዳይመጣ ትነግረዋለች። በቀጣዩ ቀን ሂና ሊዩ ገበያ ስለሄዱ ሁዋንግ ጋር በመደወል እንደማይገናኙ ታሳውቀዋለች። ነገር ግን አመሻሽ ላይ ሁዋንግ በሯ ጋር ሆኖ እየጠበቃት ሳለ ሊዩ ከሰከረው ካጎቱ ጋር ትመጣና ሁዋንግ ተሸክሞ ወደ ቤቷ አድርሶት ወደ ሊዩ ጋር ይመለሳል። በማግስቱ የፍቅር እራት ለመብላት ይወስናሉ። ነገር ግን ከመሄዳቸው በፊት ሂ በሀዘን በር ላይ ቆማ ያያትና አብራቸው እንድትመጣ ይጋብዛታል። ሂም መልሳ ብቸኛ ስለሆነች እንደተከፋች በምትናገርበት ጊዜ ጋንግቴ ጋር እንድትሄድና እንድታገኘው ከመከሯት በኋላ ሊዩ የራሷን ቀሚስ ሰጥታት ለብሳ እንድትሄድ ያደርጋሉ። ሂ ጋንግቴ ጋር እንደሄደች ከእናቱ ጋር ሆኖ ታገኘውና እናቱም ወዲያው ትወዳታለች። ከዚያም አብረው ጊዜ ማሳለፍ ሲጀምሩ የጋንግቴ እናት የልጃቸው ሚስት እንደምትሆን በጣም እርግጠኛ ነበሩ። ጋንግ እናቱ ከሂ ጋር ስታወራ ሲሰማ አፍሮ ስለነበር ሂን እናቱ እንዳስጨነቀቻት በማሰብ ይቅርታ ይጠይቃታል። በዚህ ጊዜ ሂ እሷ እየተጫነችው እንጂ እሷ እንደማይወዳት እንደሚሰማት ከነገረችው በኋላ እያለቀሰች ወደ ቤቷ ትመለሳለች። ይህ እንዲህ እንዳለ ጆን ወደ ሊዩ ስራ አስኪያጅ ጋር በመሄድ ከእሷ ጋር እንዲመለሱ እንዲረዳው በሚጠይቀው ጊዜ እሱ በሄደበት ወቅት በጣም ተጎድታ እንደነበርና አሁን ወደ ህይወቷ የመግባት ምንም አይነት መብት እንደሌለው ይነግረዋል። በተመሳሳይ ጊዜ ሊዩ ለምን እሷን እንደወደዳት ሁያንግን እየጠየቀችው ሳለ እውነቱን ለመናገር ይወስንና ከድሮ ጀምሮ የነበሩትን ጽንቶች በማንሳት በአውቶቡስ ውስጥ ስትተኛ ለመጀመሪያ ጊዜ ያያትን ጨምሮ እሷን ካየበት የመጀመሪያ ጊዜ ጀምሮ እንደሚወዳት በሚነግራት ጊዜ ሊዩ ደስተኛ ትሆናለች። በመሃል ታዲያ ከቤክዎክ አስቸኳይ ጥሪ ደርሰውና ወደ ኩባንያው በፍጥነት እንዲመጣ ስለተነገረው ቀጠሯቸው ይታወቃል። ሁያንግ ሊዩን ቤት ጥሎ ወደ ኩባንያው በፍጥነት ሲሄድ እናቱ እየጠበቀችው ነበርና ወደ አሜሪካ ተመልሶ እንዲሄድ አጥብቃ ትነግረዋለች። ሁያንግ በበኩሉ በአቋሙ በመጽናት ሁልጊዜ የምትፈልገውን እንዳደረገ ከነገራት በኋላ አሁን ግን ልቡ የሚለውን እንዲከተል እንድትፈቅድለት ይጠይቃታል። በማግስቱ ሂ ጋንግ የሰጣትን ስኒከር ከምስጋና ወረቀት ጋር አድርጋ ትልክለታለች። በዚህ ጊዜ ጋንግቴ እንዲሰማት ላደረጋት ስሜት የጥፋተኝነት ስሜት ይሰማውና ከልቡ ስለሷ የሚያስበው ሊነግራት ሊያገኛት በሚሄድበት ጊዜ ከተማሪዎች ጋር ስታወራ ያያትና እስከምትጨርስ ከጠበቃት በኋላ በስተመጨረሻ ያገኛታል። ነገር ግን በድጋሚ የሚናገረው ነገር ጠፍቶበት ዝም ብሎ ሳለ ሂ አሁንም እየተጫወተባት ስለመሰላት በድጋሚ ታዝንበታለች። በዚህ ጊዜ ጁንሆ በፕሮጀክታቸው ላይ ለመወያየት ከልዩ ጋር ይገናኛል። ነገር ግን ሊዩ ከዚህ በኋላ መስራት እንደማትችል በመግለጽ ይቅርታ እየጠየቀችው ሳለ ጁንሆ አዝኖ በቆመበት በድንገት ያዞረውና ይወድቃል። ሊዩ ከወደቀበት እንዲነሳ ከረዳችው በኋላ ጁንሆ ከዚህ ቀደም እንደነገራት ለስራ ብቻ ሳይሆን ሕክምና ለማግኘት እንደተጓዘ በሚነግራት ጊዜ ሊዩ በመገረም እውነቱን ስለነገራት ካመሰገነችው በኋላ አሁን ግን እንደረፈደና ለሱ ያላት ስሜት እንደጠፋ ብሎም ከሁያንግ ጋር የፍቅር ግንኙነት እንደጀመረች ትነግረዋለች። ወደ አሜሪካ እንዲመለስ ለማድረግ የቆረጠችው የሁያንግ እናት ሊዩ ጋር በመሄድ ልጇን ትታ እንድትጠፋ ታስጠነቅቃታለች። ነገር ግን ሁያንግ ይህን እንዳወቀ ሊዩን በመያዝ እናቱ ጋር ከሄደ በኋላ ከሷ ውጪ መኖር እንደማይፈልግና ውሳኔውን ማክበር እንዳለባት ይነግራታል። የዚያን ቀን ምሽት ታዲያ ጁንሆ ሰክሮ ሊዩ ደጅ ላይ በመሆን ከጠበቃት በኋላ ይቅርታ እንድታደርግለት ደጋግሞ ይጠይቃት ጀመር። ነገር ግን ሊዩ ያኔ እሱ ጥሏት በሄደበት ወቅት የተሰማትን ስሜት አሁን እሱ በተራው መቅመስ እንዳለበት በሚገባ ትነግረዋለች። ይህንን ትዕይንት እያየች የነበረችው የሁዋንግ እናት ሊዩን ልጄ ላይ ሌላ ሰው እያዋራሽበት ነው በማለት ትከሳትና ሁዋንግን እንድትተወው በምትጠይቃት ጊዜ ሊዩ መልሳ ከልቧ እንደምትወደውና እሷም የልጇን ውሳኔ እንድታከብር ብሎም ደስታውን እንዲያገኝ መፍቀድ እንዳለባት ትነግራታለች። በማግስቱ ሂ በመጫወቻ ስፍራው ላይ እየተራመደች ሳለ ኳስ ሊመታት ሲል ጃንግቴ ወደ እሷ በመሮጥ ከመታት ያድናትና ፊቱ ላይ አደጋ አጋጥሞት ሆስፒታል ትወስደዋለች። በዚህ አጋጣሚ ጃንግቴ በስተመጨረሻ እንደሚወዳትና ከሂዩ ጋር በእሷ ግፊት እራት ለመብላት የተገናኙትም እሷን ለማስደሰት ሲል እንደሆነ ያደረገው እንደሚነግራት ጊዜ ሂ ደስ ይላትና ከሳመችው በኋላ በይፋ ፍቅረኛሞች ይሆናሉ። በዚያ ምሽት የሁያንግ እናት ሊዩን በእውነት ይወዳት እንደሆነ በምትጠይቀው ጊዜ ምንም ሳያመነታ ሊዩን ከሁለተኛ ደረጃ ትምህርት ቤት ጀምሮ የመጀመሪያ ፍቅሩ እንደሆነችና እንደገና ሊተዋት እንደማይችል ይነግራታል። ጠዋት ላይ የሁያንግ እናት ሊዩና ሁያንግ እንዳይሰሙ በጸጥታ ከቤት ለመውጣት ሲሞክሩ ታያለች። ነገር ግን ስታያቸው ምንም ምላሽ ሳታሳይ ዝም ብላ ትሄዳለች። በማግስቱ የሊዩ ቤት ሲንኳኳ ሁያንግ እንደሆነ በማሰብ በሩን ስትከፍት የሁያንግ እናት እንደሆነች ታይና ግራ በመጋባት ወደ ውስጥ እንድትገባ ትጋብዛታለች። ከዚያም የሚጠጣ ነገር ለማምጣት ፍሪጇን ስትከፍት ምንም ነገር ስላልነበር ተሸማቃ ሳለ እናቱ ካረጋጋቻት በኋላ ከልጇ ሁዋንግ ጋር እንዲጋቡ እንደምትፈቅድና ነገር ግን በዚህ ምክንያት ስራው መበላሸት ስለሌለበት አብራቸው አሜሪካ መምጣት እንዳለባት በምትነግራት ጊዜ ሊዩ ጭንቀት ውስጥ ትገባለች። ሊዩ ኮሪያ በመቆየት ስራዋን መቀጠልና ከሁዋንግ ጋር መኖር በተመሳሳይ የምትፈልግ ቢሆንም ይህ ባለመሆኑ አለቃዋን ስለ ጉዳዩ እንዲያማክራት ትጠይቀዋለች። አለቃዋም ልቧን እንድትከተል ከመከራት በኋላ ሁያንግ ጋር በመሄድ አብረው ለመኖር ምንም እንኳን ብትመኝም ስራዋን መተው ግን እንደማትችል በስተመጨረሻ ትነግረዋለች። ሁያንግ ሁኔታዋን ከተረዳ በኋላ ስራውን ሲጨርስ እንደሚመለስ ተስማምተው ከመሄዱ በፊት ለመጨረሻ ጊዜ አብረው ከከተማ በመውጣት ጊዜ ካሳለፉ በኋላ ይለያያሉ። በስተመጨረሻ ሁያንግ አውሮፕላን ማረፊያው ጋር ለመሄድ
እየተዘጋጀ ሳለ አጎቱ ስለ ሊዩ በሚጠይቀው ጊዜ መሰናበት እንደማትወድና ቻው ልትለው እንደማትመጣ ይነግረዋል። ነገር ግን ሊዩ ከደቂቃዎች በኋላ ቦርሳዋን ይዛ ስትመጣ ያያታል። ሊዩ ትንፋሿ እየተቆራረጠ አብረው ወደ አሜሪካ ለመጓዝ ከስራዋ ረጅም እረፍት እንደወሰደችና ስራው ካለቀ በኋላ አብረው ወደ ኮሪያ እንደሚመለሱ ከነገረችው በኋላ በደስታ ይተቃቀፋሉ። ለዛሬ የነበረን የፊልም ቆይታ ይህንን ይመስል የነበረ ሲሆን ቀጣይ በሌላ ፊልም እስከምንገናኝ ድረስ ቸር ሰንብቱ።